ሰላም ሰላም የመካከለኛው ምስራቅ የወርቅ ገበያ በተለይ ደግሞ በዱባይ፣ በሳውዲ፣ በኩዌት እና በባህሬን ለእናንተ ለኢትዮጵያውያን ለወርቅ ወዳጆች እንዲሁም ደግሞ ለነጋዴዎች ወሳኝ የሆነ መረጃን ይዘንላችሁ መጥተናል። በተጨማሪም ደግሞ የአንድ ሀገርን ተጨማሪ የወርቅ ዋጋን ይዘንላችሁ መጥተናል። የአሜሪካን ወርቅ ዋጋ በ24 ካራት በ22 እና በ21 ካራት ዛሬ ላይ በስንት እየተሸጠ ይገኛል የሚለውንም መረጃ እንዲሁ አካተንበታል። ታዲያ እስከ መጨረሻው ድረስ መከታተል እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። የአረብ ሀገራት ወርቅ በተለይ ደግሞ በመካከለኛው ምስራቅ ያሉትን በዱባይ፣ በሳውዲ፣ በኩዌት እንዲሁም በባህሬን በአሁኑ ወቅት ላይ በእነዚህ ሀገራት ያለው የወርቅ አዝማሚያ ምንድን ላይ ነው የሚተኩረው የሚለውን ከሱ ጀምረን እንመለከታለን። በእርግጥ በዋጋ መዋዠቅ እንዲሁም ደግሞ በዓለም አቀፍ ተጽዕኖ ከፍተኛ የሆነ የዋጋ አለመረጋጋት ይታይባቸዋል። ይህ ማለት ቀጥታ ከዓለም አቀፉ የገበያ ከስቶክ ማርኬት ጋር ግንኙነት ስላላቸው ዶላር ሲጠነከር የወርቅ ዋጋው የመቀዝቀዝና ዶላር ሲዳከም ደግሞ የመናር ባህሪ ያለው። በእኛ ሀገር ግን በተቃራኒ ነው። ዶላር ከፍ ሲል ወርቁም ከፍ ይላል። ለምን? የኛ ገንዘብ በጣም ስለሚወድቅ ማለት ነው። ዶላር ዝቅ ሲል ነው የኛ ወርቅ እንዲሁ ዝቅ የሚለው ማለት ነው። በአሁኑ ሁኔታዎች ግን ትክክለኛውን ሰዓትን ጠብቆ እንደ መግዛት ወይም ደግሞ እንደ መሸጥ የመሰለ ትልቅ ጥበብ የለም። በተለይ ደግሞ በምርጫና በጥራት ደረጃ በኩል ማለት ነው። ምን አይነት በአረብ ሀገራት ገበያ ውስጥ ዋና ዋና ምርጫዎች አሉ ካላችሁ የከተማ ወርቅ አለ። በተለይ ደግሞ በዱባይ እና በፒያሳ ትስስር የዱባይ ወርቅ የሚባለው ለአዳዲስ ዲዛይኖች በተለይ መፍለቂያ ነው። ወደ በኋላ አካባቢ የዱባይ ወርቅ በስንት የተሸጠ እንደሚገኝ ነግራችኋለሁ። ዱባይ ላይ በነገራችን ላይ የዱባይ ወርቅ ብቻ አይደለም የሚገኘው፣ የተለያዩ ሀገራት ወርቅ ይገኛል። የቱርክ ዲዛይን የሚባል አለ፣ የኢጣሊያ ዲዛይን የሚባል አለ። የእነዚህን ወርቅ ዋጋዎችን የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። በተለይ በአረብ ሀገራት ላይ የኢጣሊያ ዲዛይን እና የቱርክ ዲዛይኖች ተወዳጅነት አላቸው። እናም በብዙ ከሚሸጡ የወርቅ አይነቶች መካከል ናቸው ማለት ነው። ነገር ግን እሱ ብቻ ሲሆን በተለይ የኢጣሊያና የቱርክ ዲዛይኖች በአረብ ሀገራት ገበያውን እየመሩ ከሚገኙ የዲዛይን አይነቶች መካከል ናቸው ማለት ነው። እኛም ሀገር በተለይ በፒያሳማ አካባቢ ከፍተኛ ተፈላጊነት አላቸው የነዚህ የቱርክና የኢጣሊያ ዲዛይን ማለት ነው። የውጭ ገበያ አዝማሚያው እንግዲህ በቀጥታ ከሀገር ውስጥ ፍላጎት ጋር ይወሰናል። ምናልባት ይህንን ቪዲዮ እያያችሁ ያላችሁት ሀገር ውስጥ ሆናችሁ ከሆነ እዚህም ሀገር የሚሸጥበትን ዋጋ ማለት ነው ከምንዛሬ በባንክ ያለውን ምንዛሬ በመቀየር በሀገር ውስጥ ያለውንም መሸጫ ማግኘት ትችላላችሁ ማለት ነው። ነገር ግን ከዛ በፊት የምነግራችሁ ነገር በተለይ ወርቅ ከመግዛታችሁ በፊት በየቀኑ የሚወጡትን ዓለም አቀፍ የሆኑ የወርቅ መረጃዎችን መከታተል ትርፋማ እንድትሆኑ የሚያደርጋችሁ። በተለይ ወርቅን እንደምታውቁት ከሆነ ተረጋግቶ መግዛት ነው እንጂ ፈጥኖ መግዛት አያዋጣም። ታይሚንጉን መጠበቅ ያስፈልጋል። በተለይ ደግሞ በሳውዲ እና በዱባይ ገበያ መካከል ያለው የዋጋ ልዩነትን ማወቅ ለውሳኔያችሁ በተለይ እጅግ በጣም ይረዳችኋል ማለት ነው። አሁን ቀጥታ የምንሄደው ወደ ወርቆቹ ዋጋዎች ይሆናል ማለት ነው። የወርቆችን ዋጋ ስንመለከት የምንጀምረው ከሳውዲ ይሆናል። የሳውዲ የወርቅ ዋጋ በ24 በ22 እና በ21 ዛሬ በስንት እየተሸጠ ይገኛል? ከዛ በፊት ግን ቪዲዮን እየተከታተላችሁ ነገር ግን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንዲሁም ሼርን በማድረግ ለሌሎች ቪዲዮን እንድታደርሱ ሌሎችም እንዲደርስ እንድታደርጉ በዚህ አጋጣሚ በማክበር እንጠይቃለን። አሁን ወደ ሳውዲ ወርቅ ዋጋዎች እንሄዳለን። የ24 ካራቱ የወርቅ በግራም ማለት ነው የሳውዲ በ564 ከ86 የሳውዲ ሪያል እየተሸጠ ነው የሚገኘው። 22 ካራቱ ደግሞ በግራም ማለት ነው። ይሄም በ517 ከ78 የሳውዲ ሪያል ይሸጣል። 21 ካራቱ
በ494 ከ25 የሳውዲ ሪያል ነው በመሸጥ ላይ የሚገኘው ማለት ነው። እንግዲህ የሳውዲ አረቢያ ጎልድ ፕራይስ በየ24 ሰዓቱ ይቀያየራል እንደምታውቁት ከሆነ። ስለዚህ ያንን ዋጋ መረጃ ነው የነገርኳችሁ። በመቀጠል ደግሞ ወደ ዱባይ ነው የምንሄደው። የዱባይንም ስንመለከት በዱባይ ላይ የ1 ግራም የ24 ካራቱ ማለት ነው በዱባይ ላይ በ571 እየተሸጠ ይገኛል። 22 ካራቱ ደግሞ በ530 የዱባይ ዲርሃም እየተሸጠ ነው የሚገኘው። 21 ካራቱ ደግሞ በ508 ከ78 የዲርሃም እየተሸጠ ይገኛል። 18 ካራቱ ደግሞ 436 ማለት ነው። እንግዲህ ደሪባ ሳይደረግበት ማለት ነው። ይሄ ያለ ቫት እና ያለ ሜኪንግ ቻርጅ ያለውን ዋጋ እየነገርኳችሁ መሆኑን እንግዲህ ልብ እንድትሉ ያስፈልጋል። በመቀጠል የምንመለከተው ደግሞ የባህሬንን የወርቅ ዋጋ ነው። የባህሬን በ24 ካራት እየተሸጠ የሚገኘው በ56 ከ84 የባህሬን ዲናር ሲሆን 22 ካራቱ ደግሞ በ52 ከ10 21 ካራቱ ደግሞ በ49 ከ74 የባህሬን ዲናር በመሸጥ ላይ ይገኛል ማለት ነው። ቀጥለን የምንመለከተው እንግዲህ የኩዌትን ይሆናል። ኩዌትም በ24 በ22 በ21 ነግራችኋለሁ። የኩዌት እንግዲህ ጠንካራ የሆኑ ገንዘብ ካላቸው ሀገራቶች እንዲሁም ደግሞ የባህሬንና የኩዌት በጣም የተረጋጋና በጣም ቁጥጥር የሚደረግበት እንዲሁም ደግሞ ቫት የማይቆረጥበት የወርቅ ማርኬት ያላቸው ሀገራቶች ናቸው። በዱባይ እንደምታውቁት ከሆነ የ5% ቫት አለው፣ ነገር ግን ተመላሽ ይደረግላቸዋል። የሳውዲ ደግሞ 15% ቫት አለው፣ እሱ ተመላሽ አይደረግም። ስለዚህ በንጽጽር ቫት ስላለው የሳውዲ ትንሽ ወርቁ ወደድ ሊልባችሁ ይችላል ማለት ነው። የኩዌትን ስንመለከት 24 ካራቱን በግራም ማለት ነው በ46 ከ32 የኩዌት ዲናር ይሸጣል። 22 ካራቱን ደግሞ በ42 ከ46 21 ካራቱን ደግሞ በ40 ከ53 የኩዌት ዲናር እየተሸጠ ነው የሚገኘው። በመቀጠል ደግሞ ወደ ዩናይትድ ስቴትስ ኦፍ አሜሪካ የጎልድ ሬት እወስዳችኋለሁ ማለት ነው። ይህንን እንግዲህ በቀጣይ ይዤላችሁ እንደምመጣ ኮመንት ላይ ዩኤስኤ እያላችሁ ጻፉልኝ። በመቀጠል ይዤላችሁ እመጣለሁ ማለት ነው። 24 ካራቱ በጥሬው በአሜሪካ ዶላር በ150 ከ61 ይሸጣል። 22 ካራቱ በ138 ከ05 21 ካራቱ ደግሞ በ131 ከ78 እየተሸጠ ይገኛል ማለት ነው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የወርቅ ዋጋን የተመለከተ ወደ 5 ሀገራቶችን ነው ዛሬ ያስመለከትናችሁ ማለት ነው። መረጃው እጅግ በጣም ጠቃሚ ነው ካላችሁ ቪዲዮ ላይክ ማድረግ እንዲሁም ሼር ማድረግ ለጓደኛ ለቤተሰብ አይረሳ። በተጨማሪም ደግሞ ቻናሉን ለወደፊትም እንግዲህ አብሮ ከቻናሉ ጋር ለመስራት እንዲሁም የተለያዩ የመረጃዎችን በምለቅበት ሰዓት ላይ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ያሳውቀኝ መልእክት እንዲደርሳችሁ ማስደረግ ትችላላችሁ። ስለነበረ ጊዜ እናመሰግናለን። በያላችሁበት መልካም ጊዜ